የእመቤታችን የመመስገኛዋ ጸሎትና ራሷ እመቤታችን የጸለየችው የጎልጎታ ጸሎት ዕድሜ ያስረዝማል፣ ከጦርነት ከራብ ከመቅሰፍት ይሰውራል፣ የታመመ ይፈውሳል፣ ሀብትን ንብረትን ይባርካል። አንድ አምላክ የሚሆን ይህንን አርጋኖን የሚባል የምስጋና መጽሐፍ እናነባለን። ይኸውም የምስጋና መሰንቆ የቅዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ የምታሰጥ የእመቤታችን የማርያምን ድንግልናዋን የማድነቅ መጽሐፍ እናነባለን። ክብሯንና ገናንነቷንም የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥቲቷን መገዛት እንዲገባ የሚናገር መጽሐፍ እናነባለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመውን ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿን በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች ዕንቁ ባህሪ ምሰሶ ናት። እሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ግብር መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችንን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት፣ ከመንፈስ ቅዱስ አንደበት የሚሰማዋንም የምስጋናዋን ሽክሹክታ ያደምጥ ዘንድ። አቤቱ ሆይ የዓይኔን ጽጋግ ግለጽ፣ የብርሃን እናቱ የምትሆን የእመቤታችንን ምስጋና ሚስጥሩን እመለከት ዘንድ። ዳግመኛም አንደበቴን ክፈት አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና። የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጻሕፍት ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽክ ሆይ እኔንም ደግሞ እንደሱ እርዳኝ። ያ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንዲጀምር ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮቼንም እንደ በገና አድርጋቸው፣ ለሚሰሙትም ያማረ የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውንም ያማረ የተወደደውንም ዘፈን እንዳቀነቅን የመንፈስ ቅዱስ ድምፃ ይደርድረው። የሚያዳምጡትም እሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸው ወደ ታች ያይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ ኃጢአትን ያይደለ፣ ጽድቅንም ያስቡ ርኩሰትን ያይደለ። ንጽሕናን ያስቡ የዋህነትንም ያስቡ ሽንገላን ያይደለ። ትሕትናንም ያስቡ ትዕቢትን ያይደለ። ፍቅርንም ያስቡ ቅንዓትን ያይደለ። ልባምነትን ያስቡ ስንፍናን ያይደለ። ክብርንም ያስቡ ጉስቁልናን ያይደለ። የሰማዩን ያስቡ የምድሩን ያይደለ። የማያረጀውን ያስቡ የሚያረጀውን ያይደለ። የማይጠፋውን ያስቡ የሚጠፋውን ያይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማርም ከወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህ ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጻሕፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደ ተወደደ እንደ አንድ ልጅ ነገር ይሁን እንጂ አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህ ጸሎት የሚጸልየውን ሰው ልመናውን ይስማው። በዕብራይስጥ ማርያም የተባልሽ እመቤታችን የተመረሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው አጡኔ በዚህ ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበይ እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደ ተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናንነትሽም የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን፣ ነጭ ሐሩን፣ የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሠራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ እዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት መሸሻ አንቺን አገኘሁ። በኃይል ከሚነጥቁ በቅሚያም ከሚገሱ ከአረብ አንበሶች መሸሻ አንቺን አገኘሁ። አውራዎቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁልጊዜም ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘሁ። አውራውን ይነጥቃሉ፣ ጠቦቲቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ከጦር አፎት ከጸብ ክርክርም ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል?
በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹንም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻ ማፎት አያንቀጠቅጠውም፣ በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽም ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያነዋውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ አመፀኛ ከንፈርም አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና ይህንንም ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ በዛም። እንደ ወንዝ ፈሳሽም መላኝ፣ እንደ ግዮን ወንዝ በክረምት ጊዜ፣ እንደ ጤግሮስም ፈሳሽ ባዝመራ ጊዜ፣ እንደ ኤፍራጥስም ወንዝ በእሸት ጊዜ፣ እንደ ኤፌሶንም ፈሳሽ በጮርቃ ወይም በእጀጅ ጊዜ። ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽኝ። በሐሴቴም ጊዜ ክብሬ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ፣ እንዲህም እላለሁ እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም አውቄ ያደነቅሁ፣ በአራተኛው እንጂ የበጎ ዕረፍት አላገኘሁም። አዳም ከእኅቱ ምድር የተወለደ በተፈጥሮ ነው፣ እኔ ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው፣ ለእኔ ግን የጠቀመኝ የለም። ቃየንም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ ነገር የለም። እንኳንስ እኔን ራሱንም እንኳን አልጠቀመውም። እነዚህ 3 ልደታት ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነት፣ ገናንነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግርታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና እጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። አዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጸዓዳ በግት በክንዷ መታቀፏ እጅግ ድንቅ ነው። በድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም ማደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሑ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው ወሰነው። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። ምዕራፍ 4 በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በረት ተመሰገነ፣ ምድርን በውሃ ላይ ያጸናት እርሱ ስለተገለጸባት። ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጠው እሱ በማዕፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም፣ ድንግልም እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅልሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲያ፣ በበረቱ ጎንና ጎን በአራቱ ማዕዘን፣ በዙፋኑ ግራና ቀኝ በጎንና በጎን 4 እንስሶች እንዳሉ። የሰማይ ሥርዓት በምድር ላይ ተሠራ። ቤተልሔም ሰማይ መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው እልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑን ክበብ መምላትና መጉደልን ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋን ምስጋና በሁሉ የመላ ነው፣ ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክተ ብርሃን ታዩ። በዚህ ማኅበር አንድነት ኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን ከአዋላጅቱም ጋር እንዳደንቅ
ከእረኞችም ጋር እንዳገለግል በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት የአጣንም ንጽሕና የቅቡዋን ተስፋ የተጨነቁትንም የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም። ሐሳቤን ከዚያ እንዳለሁ አድርጌያለሁና። በሥጋ አልነበርኩም፣ በመንፈስ ግን አለሁ። በአኗኗር አልነበርኩም፣ በሃይማኖት ግን አለሁ። በገጽ አልነበርኩም፣ በማመን ግን አለሁ። ሳልኖር ራሴን እንዳለሁ ያደረግኩ እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖቴ የተመሰገንኩ ነኝ። ስለ እውነቴ አይደለም፣ ስለ መረዳቴም የተመሰገንኩ ነኝ። ስለ ንጽሕናዬም አይደለም፣ በእግዚአብሔር ስም ስላመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ እመቤቴ የተመረሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር የሆነኝ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈትታቸው ኃይል በረድኤት ወደ እኔ ላይ ይምጣ፣ ጠላቶቼን ይገለብጣቸው ዘንድ። ሰማዩንም እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ፣ የሚጣላኝን ያስጨንቀው ዘንድ። ምድርን የሚያነዋውጥ ባሕርንም የሚዳስስ ኃይል ይምጣ፣ ጠላቶቼን ይዋጋቸው ዘንድ። በሌጊዮን አጋንንት የእሪያዎቹን መንጋ ያሰጠመ ኃይል ይምጣ፣ ሰውነቴን የሚከራከሯትን ያሰጥማቸው ዘንድ። ጉሙንም እንደ አመድ የሚበትነው ኃይል ይምጣ፣ የእኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ። የሚመርቁኝ የተመረቁ ይሁኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰበር ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመፃቸውም በራሳቸው ላይ ይውረድ። የሚከቡኝን ራስ የከንፈራቸው ድካም ናቸው። የእሳትም ፍም በላያቸው ይደቅባቸው፣ እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቢስም በቂሶን ወንዝ አጠገብ እንዳደረግ እንዲሁ አድርግባቸው። በእንዶር እንደጠፉት የእርሻም ፋንድያ እንደሆኑት አለቆቻቸውን እንደ ሄሬብና እንደ ዜብ ታላላቆቻቸውን እንደ ዛብሂልና እንደ ስልማና አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁም በአውሎ ነፋስ አሳዳቸው፣ በቁጣህ ማስደንግጣቸው። ፊታቸውን ኀፍረት ጉስቁልና ምላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለምም ይታወቁ፣ ይደንግጹና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሁንባቸው፣ ደህንነታቸውም ለሸክላ፣ ዓይኖቻቸውም እንዳያዩ ይጨልሙ። ወገባቸውም ሁልጊዜ ይናወጥ፣ በላያቸውም መዓትን አፍስስ፣ የቁጣም ትኩሳት የያዛቸው። አገራቸው ምድረ በዳ ትሁን፣ በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት ይቃጠሉ፣ በኃጢአታቸውም ላይ ኃጢአት ጨምርባቸው። ወደ ጽድቅህም አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። ግፍ የሚያደርጉትን አትማራቸው፣ ማታ ይመለሱ፣ እንደ ውሾቹም ያንጎርጉሩ፣ በአገርም ይዙሩ። አምላኬ በጠላቶቼ ደስ ያሰኘኛል። ሕግህን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን፣ ስለ አፋቸው ኃጢአት ስለ ከንፈራቸውም ነገር መርገምንና ሐሰትን ስለተናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። ኃጢአተኛውም በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረተው ይውጡ፣ ጸሎታቸውም ኃጢአት ትሁንባቸው። ዘመናቸውም ጥቂት ይሁን፣ ሹመታቸውም ሌላ ይውሰዳት። ልጆቻቸውም አባት እናት የሌላቸው ይሁኑ፣ ሚስቶቻቸውም መበለታት ይሁኑ። ልጆቻቸውም ተቅበዝብዘው ይኑሩ፣ ከቤታቸውም መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ ዕዳም ያለውን ይበርብረው፣ የደከመበትንም ገንዘብ ሌሎች ይውሰዱት። ከዚያም ወዲያ ምሕረት የሚያደርግለት ሰው አያገኝ። ለተጣሉትም ልጆቹ ማንም አይራራላቸው። ልጆቹ ይነቀሉ ይቆረጡም፣ በሁለተኛውም ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁልጊዜ ትኑር፣ መታሰቢያቸውም ከምድር ይጥፋ። መርገምን ወዷልና ትምጣበት፣ በረከትንም አልወደደምና ከእርሱ ትራቅ። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ወደ ውስጣቸው ትግባ፣ እንደ ዘይትም ወደ አጥንታቸው። እንደሚለብሰው ልብስ ዘወትር እንደሚታጠቀውም ድግ ትሁንበት። በጠላቶቼና በነፍሴ ላይ ክፉ ለሚናገሩት ከእግዚአብሔር ዘንድ ዋጋቸው ይህ ይሁን።
ቁም አቤቱ በቁጣ በጠላቶቼ ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝን ተጣላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነሳ። ጦርህንም ነቅንቅ፣ የአሳዳጆቼንም መንገድ ዝጋባቸው። ነፍሴንም ረዳትሽ ነኝ በላት። ነፍሴንም የሚሹ ሁሉ ይፈሩ ይጎሳቁሉ፣ ለክፋቴም የሚያስቡ ወደ ኋላቸው ይመለሱ ይፈሩ። በነፋስ ፊት እንዳለ ገለባ ይሁኑ፣ የእግዚአብሔርን መልአክ ያባራቸው። መንገዳቸው ጨለማ ድጥ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በድንገት ሞት ትምጣባቸው፣ እነርሱም የሰወሯት አሽክላ ተያዛቸው፣ ለጥፋታቸውም ይውደቁባት። ነፍሴ ግን በእግዚአብሔር ደስ ይበላት፣ በማዳኑም ሐሴት ታድርግ። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው። የመለከታቸውንም ድምፅ አክብጂው፣ ደንቆሮም አድርጊው። እርሳቸውንም በቀፎ በቅርጫት በእግር ብረት እሰሪያቸው። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። ሊሄዱበትም ወዳልፈቀዱት መንገድ መልሻቸው። በልቡናቸውም ፍርሃትን መንቀጥቀጥን አሳድሪባቸው። መሸበርንና መንቀጥቀጥንም ጨምሪባቸው። እንደ ሴቶች ይሁኑ። በጽኑ ንፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሁኑ። በአባር በቸነፈር እህል በማጣት ቅሰፊያቸው። በሜዳ ሰይፍ ልጆቻቸውን ያጥፋቸው። በቤታቸውም ውስጥ ፍርሃት ያስጨንቃቸው። እሳት፣ በረድ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶቹ ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። የእኔ ግን የባሪያሽ እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁን። ሁልጊዜ የሚጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱም በየጊዜውም ሁሉ ከኔ ጋር ይሁን። ስወጣ ስገባ፣ ስቀመጥ ስነሳ። የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረድኤት ይጠብቁኝ። የጸናሽ ቀኙ ከፍ ያለሽ ክንዱ ከመሰናከል ትጠብቀኝ፣ ያውም ከኃይል ጋራ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ ሸተተኝ፣ ልቦናዬንም መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅር ሽታ ከሃይማኖት አበባ የተገኘ የሽቱን ፍሬ እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ክቡርት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ለአፍንጫዬም ደስ እንደሚያሰኘው ላሸተተውም እንደሚያምረው። ምዕራፍ 7 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ በእንጨቶች መስልሽ ዘንድ። በእንኮይ እንጨት መስልሻለሁ፣ ወድጄ ከጥላሽ አርፌያለሁና። የእህቱም ድንግልናሽም አበባ ለአፍንጫ የሸተተው የንጽሕናሽም ፍሬ ለጉሮሮ የጣመው። ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማዕፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረበት ቅድስት ቤተ ክርስቲያን መሐይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል፣ እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነትን ተከደንኩ። የነቢዩ የኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለለቀመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትም ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተው፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕጣን እንደወጣበት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደውን ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤም ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት መስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅቶኝ ዘንድ አንገተ ደንዳና በሆኑ በእስራኤል ቆነጃጀት መሃል እንደነበርሽ እነርሱም ነቢዩ ኢሳይያስ ትንቢት የተናገረላቸው እንዲህ ሲል
በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል ያጎሳቁላቸዋል ብሎ እንግዲህ ደግሞ የወይን አረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጭማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብም አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ መስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸውም ከተራራ በረድ በሚነጻ በጶሬድና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽሕናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔር የሶምና የክርስቲሎቤ ደንጊያ ነሽ። ይኸውም ምሳሌ ላይን ደስ ለሚያሰኘው ደምግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኢያሰጲስ ሰርዲኖስ ደንጊያ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ሕቱም ድንግልናሽ ነው። ዕንቁ ባሕሪ ደንጊያ ነሽ። በወርቅ የተጌጠም ያክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። አልመቅሊጦስ ደንጊያ አንቺ ነሽ። እርሱም ርኩሰት የሚያጸዳ ነው። የዓለም ርኩሰት ባንቺ ነስቶአልና ዝገቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘች ሴት ልቡናዋ ወደ እሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመወለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለት የሥራቴን እግር ብረት አቅልጠሽ አጥፍተሸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆኚ ቅድስት ቤተ ክርስቲያን ባንቺ ተመሠረተች። የንጉሡ ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሠረተች። በሚያንጸባርቀውም ዕንጹ ደንጊያ ባንቺ ተሠራች። ባንቺም ምሰሶች ቆሙ። ሕንጻዋ ባንቺ ጸና። ግድግዳዎቿም ባንቺ ተሠራ። ጠፈሯም ባንቺ ተጠፈረ። ዋልታዋም ባንቺ ተዋቀረ። ጭምጭሟም ባንቺ ተጨመጨመ። ደጆቿም ባንቺ ተከፈቱ። መቃን መድረኳም በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷም በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው የተዋረደች ስትሆን በድንግልናሽ ውቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውቅታቱንም ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርሃዊ ሰማያዊ የተባለላት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽውም ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ አቀንቅና በከንፈሯ ምልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። በእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋን በልዕልናው ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኀጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንን ሁሉ ስለ እርሷ አደረገ። በትንሣኤውም የዘላለም ሕይወት ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ አቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ካንደበቷ አያቋርጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ክቡርት ሆይ፣ ድንግል ሆይ የተመረጥሽ
ያደረሽ ቅድስት ሆይ የድንግልናሽ ምስጋና በሁሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በደቡብ የተወሰነ ነው፣ የሐኖስም ባህር መጠኑ ልክ ነው። የአንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። ምዕራፍ 9 በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉ ስላንቺ ተፈጠረ። አዳም ከእህቱ ምድር ተፈጠረ፣ አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ግራ ጎኑ ተፈጠረች፣ አንቺን ትወልድ ዘንድ ነው። ምድርም ተፈጠረች፣ አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ፣ ፀሐይና ጨረቃ ከዋክብትም እንዲያበሩለት፣ በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተዉትና መላእክትንስ እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽና ገናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችን ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሽዋልና። ሰውና እንስሳ ሥጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችም በላያም የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እሱን በጉልበትሽ ላይ አቅፈሽ ይዘሽዋልና። ወንዞች ባሕርም ፈሳሽም ውኆች ሁሉ ገናንነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፋ እሱም በጸባብ ሆድሽ ወስነሽዋልና። እሳት የእሳት ነበልባል ላቡ መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለት መባረክትም ከቃሉ መውጣት የሚገለባበጡለት እሱም በእጆችሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል፣ በላያቸው የሚቀመጥ እርሱም በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽም ስም በሁሉ ከተነገረ ዘንድ ያንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ካንቺ የነሳው ትስብእት ከመለከት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅ አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባህሪያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባህሪ ከቁሪው ባህሪ፣ የሚታየውንም ከማይታየው ጋር፣ የሚዳሰሰውንም ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው 2 አደረገ። ከደረቁ 3 ከርጥቡ 1 ከቆሪሩ 3 ሙቀት ካለው 1 አደረገ። ሰሪውን ቤቱን ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህሪያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱ መንፈስ ካልተዋደው በቀር ሸክላው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስ በንፋት አሳደረበት፣ የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ተዋህዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና፣ አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት ይወጣች። ይህችም ከሥጋ ባህሪ አትቆጠርም አትሞትምም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተዋሃደውን ሥጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየ ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና። በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅ ሥጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉት። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና፣ በድን ማርከስም በሕጋቸው ልማዳቸው ነውና።
የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌው ፈጠራቸው። በወደደው ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሠራው ቤት አደረ፣ ወደ አነጸውም ገባ። ሥጋዊ ደማዊ ባሕሪን ባሕሪ ያደረገ፣ ሥጋዊ ደማዊ ፈቃድ አላገኘውምና። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ ከማንም ረዳት አልሻም። በፈረስና በሰረገላም የሚረዳው ሊኖር አልፈለገም። ተሰደደ አልተቀየመም። ተሰቀለ፣ ታመመ፣ ለሰቀሉ ስርየት ለመነ፣ እንዲህ ሲል አባት ሆይ ዕዳ በደል አታደርግባቸው፣ ያለ እውቀት ይሠራሉና። ሰይጣን በእርሱ ላይ ምን ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለቀንድና ሰኮናው ከተቀጠቀጠ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችውን ድንግል ደግሞ ጥጃ አላት። ቀንድና ጥፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እምቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መሥዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላም እውነተኛ መሥዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መሥዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱትም ፊት የማይናገረው በግ እውነተኛው ንጹሕ መሥዋዕት ነው። ሥጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መሥዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መሥዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መሥዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያ ላይ ይህንን ኅብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢሩን ወይም በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙንም በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራውን ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ሥጋ እንድትበላ የሚጠራት ልጆቹንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለመሰዋት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱ መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ አምላካዊውን እንጀራ ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ ርኩሰታችንን የሚያነጻውን የወይን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊውንም በግ ነባቢውንም መሥዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት ይገባል። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመን መከራም በመስቀሉ የጸብና የክርክርን ግድግዳ አፍርሰሽ የሃይማኖትን መሠረት ስላጸናሽልን ላንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መሰቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሽ ላንቺ መገዛት ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ላንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ካንቺ የሚቀዱ ሕመም፣ ቁስለ ሥጋ፣ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምሕረት ውሃን ካንቺ የሚረኩ የሚጠጡም ለዘላለሙ አይጠሙም። የሌሊት ቁር የመዓልት ሐሩር አያገኛቸውም። የድህንነት ምንጭ ሆይ ካንቺ የሚጠጡ አዲሳን አትክልት ዋየ ፀሐይ አያደርቃቸውም። ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ካንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ንቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ንቅ አንቺ ነሽ። ለዝንጎች እውቀትን የሚገልጽ የጥበብና የአእምሮ ንቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ።
ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤነዘር የተባልሽ የረድኤት ደንጊያ አንቺ ነሽ። ይህችውም የየብሳዊው የአረውን አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መሥዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ ኤልያስ የመሥዋዕት መዓዛ ያሸተተበት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መሥዋዕቱንም በላች። እንጨቱንና ድንጋዩንም መሬቱንም ደግሞ በጉድጓድ የነበረውን ውኃ ላሰች። ምዕራፍ 12 ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልኩሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ላንቺም የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታሽን በግራሽ። ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒት በስተፊትሽ። የዓለም ሁሉ ክብር የነገሥታትን ብዕላቸው ድንግል ሆይ ነገሥታትና መኳንንት ዓለምም ሁሉ ከእግርሽ በታች ጫማ ወድቀው ይሰግዳሉ። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል። የሃይማኖት አጥር ቅጽር ይከብሻል። የመንፈስ ቅዱስ ክንፉ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በእሱ የተፈረደበት መርገመ ሥጋ ባንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯልና እንዲህ ሲል ጻርሽን ጋርሽን አበዛለሁ፣ ልጆችሽን በጻር ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ። እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። እነሆ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል በአንቺ ተፈጽሟልና። እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያደረገው በአንቺ ተፈጽሟልና። እንዲህ ሲል ከይስሐቅ ላንተ ብዙ ነገር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት በአንቺ ይፈጸማልና። ቡራኬውም እንዲህ የሚል ነው፣ አሕዛብ ይገዙሃል፣ ወገኖችም ይሰግዱልሃል። ለወንድምህም ጌታ ሁነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራዊው ያዕቆብም ከልጁ ከይሁዳ ጋር ያመሰግንሻል፣ የእሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን የባረከው እንዲህ ሲል ይሁዳ ሆይ ወንድሞችህ አንተን ያመሰግናሉ። እጅህ በጠላቶች ደንደስ ላይ ነው፣ የአባት ልጆች ይሰግዱልሃል። የአንበሳ ግልገል ይሁዳ ልጄ ሆይ እንደ አንበሳ እንደ ሴት አንበሳም ተንበርከክ ተኛም። ያስነሳው ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንግ ከእግሮቹ መሃል አይጠፋም። የሰላም ንጉሥ እስኪመጣ ድረስ ለእርሱም የአሕዛብ መታዘዝ ይሆናል። አህያይቱም በወይን ግንድ የአህያውንም ግልገል በወይን ሐረግ ያስራል። ልብሱን በወይን መጎናጸፊያውንም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ሁሉ ጋር ያመሰግንሻል። እግዚአብሔር በሙሴ ኦሪት ስለ አንቺ እንዲህ ይላልና ሰማይ አድምፅ እነግርህም አለው፣ ምድር የአፌን ነገር ትስማ። ትምህርቴም እንደ ዝናም ትፍሰስ፣ ነገሬም እንደ ጠል እንደ ካፊያ በእርሻ ላይ ይውረድ፣ እንደ ጠፍጠፍም እንደ ነጠብጣብ ሳርም ይሁን። እንግዲህ አንቺን እርሻ ብሎ ጠራሽ፣ ልጅሽን ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል መሠረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ በአንቺ የተከበረ ነገር ይባላል። ማኅበረ መላእክት ሁሉ ያመሰግኑሻል፣ በንጽሕና ሥርዓት እርሳቸው መስለሻልና። ማኅበረ ነቢያት ሁላቸው ያመሰግኑሻል፣ ትንቢታቸው በአንቺ ተፈጽሟልና። የሐዋርያት ማኅበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና፣ ለመንግሥቱም ወራሾች አድርጓቸዋልና። የበጎ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽን መከራ አንድነት በሥጋቸው ተቀብለዋልና። ደናግል መነኮሳት ያመሰግኑሻል፣ አኗኗራቸው ለንጽሕናሽ አምሳል ብፅዓት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ሥልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ስለ በጎ መልእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መላእክተኞች ሆነዋልና። አናጉንስጢስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋና በቤተ መቅደስ ድምፃቸው እንደ ወርቅ ጸናጽል ይሰማልና። የክርስቲያን ማኅበር ሁሉ ያመሰግኑሻል፣ ከልጅሽ ከቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና። ምዕራፍ 13 አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው፣ የንጽሕናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናነትሽን ልንናገር ይገባል። በላይሽ ላይ ያረፈውንም ጸጋ ክብር እንናገር። ዕውቀት ልቡና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡትም ዘንድ የተመረጥሽ ነሽ። በተመሰገኑትም ላይ ተመሰገንሽ። ስምሽ በሁሉ የሰለጠነ ገዢ ነው።
ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጻፋም የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን የገናንነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገናንነትሽንም ነገር ካንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቡና የሚከተልሽ በሐሳቡ ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦና የማይነዋወጥ አንቺን ከማሰብም ልቡና የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅህ የሚቀዳ የተመሰገነ ነው። የአበባውን ሽቱ ከንጽህናሽ መዓዛ የሚቀስም የተደነቀ ነው። ከልጅሽ የመገዛት ቀንበርን በታች ራሱን ዘንበል ያደረገ የአንድ ልጅሽን የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙንም ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል፣ የቅኖችም ትውልድ ትባረካለች። ሀብትና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እግዚአብሔርን የሚፈሩ በመንገዱም የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ ፍቅርሽን ለመከተል ተጋው። በላይሽም ያደረው የሃይማኖት ኃይል ልቦናዬን አሰለጠነው። ሥጋሽን የለበሰ የሕያው የእግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ አወቅሁ። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ሕፅን የተገኘ ብርሃን ወረደ። ከባሕርይ አምላክ የተገኘ የባሕርይ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማፀንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማፀንሽ ተሸከምሽው ጸነሽው። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም። ሥጋዊ ደማዊት ብላቴና ሆይ የመለኮት በሆድሽ መጸነስ እንደምን ነው? እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመውጣቱስ የተራሮች መሠረት አልተነዋወጠምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱን እንዴት በመሃል እጅሽ ያሽው? የሁለት ሽማግሌዎች ብላቴና ሆይ የዳዊት የአባትሽ ቤት የመንግሥት ሀብት የጠቀመሽ የለም። የሰለሞንም የልጁ ድልብ ብዛት ምን አልጠቀመሽም። ከሳቸውም ገንዘብ ምን የደረሰሽ የለም። ነገር ግን የነዳያን ብልህ የንጹሐን አክሊል የቅዱሳን ጌጥ የሚሆን የመለኮት ባሕርይ በላይሽ አደረ። ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተዋህደ። አንድ አካል አንድ ባሕርይ ሆነ። በነቢያት መጻሕፍት ግን ከዳዊት ዘር ከወገኖቹም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያስ በሄሮድስ ልጅ አላደረ፣ ከይሁዳም አለቆች በአንዱ ልጅ። ነገር ግን ከገሊላ ልጆች ለእናትነት የምትበቃ አላገኘም። ምዕራፍ 14 ስለዚህም አንቺን በንጽሕና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆን አዳራሽ ንጹሕ ሥጋሽን አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ፣ እንዲህ ሲሉ የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምሥራቅ አይተናልና እንሰግድለት መጥተናል። ሄሮድስም ይህን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩ። የካህናቱ ሁሉ የሕዝቡንም ጸሐፎች ሰበሰበ። ክርስቶስ ወዴት ይወለዳል ብሎም ጠየቃቸው። እነሱም አሉት በቤተልሔም በይሁዳ ሕፃን እንዲወለድ በነቢይ ተጽፏልና፣ አንቺም ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሽም። ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና። ከነቢይ ቃል ለወጣ ትንቢት መንፈስ ለተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቡና አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለው። የተወለደበትንም ጊዜ ዘመን በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ፣ ከሕፃናቱ ደም የተነሳ ምድር እስክትቀላ፣ የሕፃናቱ የመታረዳቸው የደም ጎርፍ፣ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብፅ ሄደ። በቀሊል ደመና ተጭኖ ነቢዩ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብፅ ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስ መዝጋት ወዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ ወዴት ይቻላል? እግዚአብሔር በምስር ምድር እንግዳ ሆነ፣ በጀርባሽ ታዝሎ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ።
የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር። አሜን።